ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልን ተመልካቾች እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን ነው። በሲቢ የኢትዮጵያ ፕሪሚየር ሊግ የወራጅ ክለቦች ቁጥር ከፍ ማለቱና በደረጃ ሰንጠረዥ አጋማሽ ላይ የሚገኙ ክለቦች ቁጥር መበራከት ባለፉት ዓመታት የመጨረሻ ሳምንታት ሲስተዋሉ የነበሩ የጨዋታ ማጭበርበርና ውጤት ቀያሪ አጋጣሚዎችን ቁጥር እንደሚቀንሰው ተገለጸ። ባለፉት ዓመታት የነበሩ የጨዋታ ማጭበርበር ሂደቶችም የሊጉን ጥራትና ደረጃም ዝቅ እንዳደረጉት ተጠቁሟል። አብርሃም አድማሱ ተጨማሪ ዘገባ አዘጋጅቷል። የውጤት ማጭበርበር መገለጫዎች ብዙ ሊሆኑ ይችላሉ። ለምሳሌ ውጤት እንዲያገኙ አድርጎ መውጣት ራሱ ውጤት ማጭበርበር ነው ብለን እናስባለን። ካለው የዕለቱ ጨዋታ ተነስተ ያ ክለብ ከዚህ በፊት ምን አይነት እንቅስቃሴ ያደርግ ነበር፣ አሁን ላይስ ምን አይነት እንቅስቃሴ ያደርግ ነበር፣ እንትናም በዚህ እንቅስቃሴ ላይ እንዴት ነበረ፣ ማን ኦፍ ዘ ማች ሆኖበት የወጣውን ጨዋታ ላይ እዚህኛው ላይ ደግሞ ሆን ብሎ ሲሳሳታቸው የምታያቸው ነገሮች፣ ሆን ብሎ አላስፈላጊ ፋውሎች የሚሰራበት ከሆነ የበረኛው ፖዚሽን አውቆ ፖዚሽን የሚስትበት ሁኔታ ካለ ሎትሮም በብዙ መልኩ ለሀሜት ቅርብ ከመሆን ባለፈ ከተርፍ ይልቅ ኪሳሮ የበዛበት ነው የሚባለው የኢትዮጵያ እግር ኳስ ከፍ ያለ ወጪ ከሚያስወጡት የደሞዝና ሎጂስቲክ ወጪዎች ቀጥሎ በሊጉ መጨረሻ ሳምንታት የሚወጡ ህገወጥ የገንዘብ ዝውውሮች ናቸው ተብሎ ይነገራል። እርግጥ ሁኔታዎች ከመረጃ አልፎ በማስረጃ ተይዘው የተቀጡ ክለቦችና ስፖርተኞች ቁጥሩ አናሳ መሆኑ ሁኔታውን እንዳደበዘዙት ታስቦ የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የ4 ሳምንታት ዕድሜ ቀርቶታል። የሊጉ ሻምፒዮንነት ጉዞና 4 ወራጅ ክለቦች አልተለዩበትም። ለመሆኑ አወዳዳሪው አካል ብዙ ለውጦች የሚፈጠሩበትን 4 ሳምንታት እንዴት ሊመራው ተዘጋጀ? ከዚህ በፊት ምናልባት ተደርጎ የነበሩ የተሞከሩ ነገሮች አሉ። የጨዋታ መላቀቆችና የጨዋታ ማጭበርበሮች መከላከል የሚቻለው ተጫዋቾችም ወይ ክለቦቻችን ፕሮፌሽናል ሲሆኑ ብቻ ነው ብለን የምናምነው። ነገር ግን ያም ሆኖ ግን ሲከወኑ ከተገኙ ማስረጃና መረጃ ከተገኘባቸው አስፈላጊውን የእርምት እርምጃዎች እንደሚወሰዱ ይህንን የምንተገብረው ምናልባትም ፊፋ በ2026 ያወጣው የኮድ ኦፍ ኢቲክስ አለ። በዛ ላይ የተጠቀሱ ነገሮች አሉ። ከዛ በዘለለ የኢትዮጵያ እግር ኳስ ፌዴሬሽን ዲስፕሊን መመሪያ አለ። እነዛን ለመተግበር ነው። ያለፉት 2 ዓመታት ከፋይናንስ ሕግ ጥሰት ጋር በተያያዘ የተወሰኑ ውሳኔዎች ተፈጻሚነታቸው ላይ የተስተዋለው ክፍተት ከጀርባ ላይ የሚባለው የጨዋታ ማጭበርበር ሂደት ላይም ነገሮች ቢገኙ እንኳን ምን ያህል በደንቡ መሰረት ይቀጣሉ የሚል ጥያቄንም ያስነሳል። ብር ይፈልጋል እና ከሴኩሪቲ ጀምሮ ከቴሌኮሙኒኬሽን ሊሆን ይችላል የስልክ ልውጦችን ማግኘት ያስፈልጋል። የተደረጉ ኮሙኒኬሽኖች በደንብ ትሬስ ማድረግ ያስፈልጋልና እነዚህ ለመዳኘት በጣም ከባድ የሚሆንበት ሁኔታ። ነገር ግን በግልጽ የሚታዩ ነገሮችን ሪፖርቶችን በትክክል የሚመጡበት ሁኔታ ካለ ግን አሁንም በኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን መመሪያና በውድድሩ ደንብ መሰረት እንዲሁም የፊፋን በማጣቀስ እርምጃዎችን ለመውሰድ ከምንጊዜውም በፊት ከምንጊዜውም በላይ አሁንም የአክሲዮን ማህበሩና የውድድርና ስነ ስርዓት ኮሚቴ በዛ ልክ ነው የሚሰራው። እንደ ሀገር በስፖርቱ ዘርፍ በሚፈጠሩ ወንጀሎች ላይ ውሳኔ የሚሰጠው በስፖርት ሕግ ብቻ መሆኑ ለእነዚህ የስፖርት ወንጀሎች ትልቅ በር መክፈቱ ይታመናል። አዲሱ የስፖርት መሰረተ ልማትና አስተዳደር አዋጅ በአንቀጽ 65 ደግሞ በምርጫና ከጸረ አበረታች ተጠቃሚነት ባለፈም በውጤት ማጭበርበር ላይ የሚሳተፉትንም በወንጀል ይጠየቃሉ ይላል። እግር ኳሱን ከሚመሩ አካላት ጋር ተናባቢ እንዲሆን ማድረግ ደግሞ የብሔራዊ ፌዴሬሽኑ ዋና ስራ ነው ብለን እናስባለን። በዛ ውስጥም የአክሲዮን ማህበሩ ፕሪሚየር ሊግን በተመለከተ የራሱ የሆነ ሴይ ይኖረዋል ብዬ አስባለሁና ይሄ አዋጅ መምጣቱ ትልቅ ምርታ ነው ብዬ ነው የማስበው። ምክንያቱም እነዚህ አይነት ነገሮችን እስካሁን የተቸገርንባቸው ምክንያቱም አንድ ስቴፕ እንዳው ወደፊት የምንሄድበት ትክክለኛ እግር ኳስ ውድድር የምናይበት ይሆናል ብዬ ነው የማስበው። ለሀገር ጠንካራና ተፎካካሪ ቡድን ለመገንባት በሚደረገው ጥረት ውስጥ ጠንካራ ሊግን መፍጠር ደግሞ አንዱ መንገድ ነው። ይህንን ለማድረግም ሙያዊ ስነ ምግባር ላይ ሊሰራ እንደሚገባውም ተመላክቷል። ምን ያህል ፕሮፌሽናል ነን ብለን ስናስብ እነዚህ አሁን የጠቀስናቸው ይሄ አላስፈላጊ የጨዋታ ማጭበርበሮች የሊጉን ደረጃ እያወረዱብን ይገኛሉ። ሊወርዱ ያወቁ መውረዳቸውን ያረጋገጡ ክለቦች በምን ያህል ሜዳ ላይ እንቅስቃሴ ሲያደርጉ እናያለን። ያ የፕሮፌሽናል ሜንታሊቲ ጉዳይ ነው። የኛ ሀገር ተጫዋቾች እስከ ቡድን አመራሮች ምን አይነት ስነ ልቦና ነው ያላቸው ብለን ካሰብን የፕሮፌሽናል ሜንታሊቲያችን በጣም አሁንም ገና ያላደገ ነው የሚል እምነት ነው ያለኝ። ይሄ ደግሞ እንደ ሀገርም እግር ኳሱን የሚያቀጭጭበት ሁኔታ አለ። የሲቢ የኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ወደ ውድድር ሲመለስ በተለይም 35ኛና 36ኛ ሳምንት ላይ ማን ዋንጫውን ከፍ ያደርጋል እንዲሁም ደግሞ እነማንስ በሊጉ ይሰነበታሉ የሚለውን ፍንጭ ይሰጥበታል ተብሎ ይጠበቃል። ሻምፒዮን ለመሆንና በሊጉ ለመቆየት የሚደረገው ፍክክር የተጠናከረበት የሲቢ የኢትዮጵያ ፕሪሚየር ሊግ እሁድ ወደ ውድድር ይመለሳል። በሊጉ 35ኛ ሳምንት በዋንጫ ፍክክር ውስጥ ወሳኝ የሆኑ ጨዋታዎች ሲደረጉ መሪው ሲዳማ ቡና ኢትዮጵያ ቡናን የሚገጥምበት ጨዋታ ይጠበቃል። መቻል ከቅዱስ ጊዮርጊስ፣ ነገሌ አርሲ ከሐዋሳ በሳምንቱ የሚደረጉ ሌሎች ተጠባቂ ጨዋታዎች ናቸው። መሰረት ተስፋ ተጨማሪ ዘገባ አዘጋጅታለች።
ሊጠናቀቅ የአራት ጨዋታዎች እድሜ ብቻ የቀረው የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ አዲስ ሻምፒዮን ለማግኘት የሚያደርገው ጉዞ በአጓጊነቱ ቀጥሏል። የውድድር ዓመቱ ጠንካራ ቡድን ሲዳማ ቡና ዓመቱን በጥንካሬ በመዝለቅ ሻምፒዮን መሆኑን ለማረጋገጥ 2 ጨዋታዎችን ማሸነፍ ብቻ ይጠበቅበታል። በውድድር ዓመቱ ካደረጋቸው 34 ጨዋታዎች በ17ቱ አሸንፎ በ10 አቻ በመውጣት በ7ቱ ጨዋታዎች የተሸነፈው ሲዳማ ቡና በ61 ነጥብ ሊጉን እየመራ ይገኛል። በአሰልጣኝ ያሬድ ገመቹ የሚመራው ሲዳማ ቡና በቀጣይ በተከታታይ 2 ጨዋታዎች ካሸነፈ የማንንም ውለታ ሳይጠብቅ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። የሲቢ ኢትዮጵያ ፕሪሚየር ሊግ ከ2 ሳምንታት ረፍት በኋላ በ35ኛ ሳምንት ጨዋታዎች እሁድ ወደ ሜዳ ይመለሳል። በሳምንቱ በሊጉ ለዋንጫ በሚደረገው ፉክክርና በሊጉ ለመቆየት በሚደረገው ተጋድሎ ውስጥ ወሳኝነት ያላቸው መርሃ ግብሮች ይከናወናሉ። የሊጉ መሪ ሲዳማ ቡና እሁድ በአዲስ አበባ ስታዲየም በቡና ደርቢ ከኢትዮጵያ ቡና ጋር የሚያደርገው ጨዋታ የሳምንቱ ተጠባቂ መርሃ ግብር ነው። እሁድ 9 ሰዓት በሚከናወነው ጨዋታ ካለፉት 5 ጨዋታዎች በአንዱ ብቻ ያሸነፈው ኢትዮጵያ ቡና ወደ ውጤት ለመምጣት ሲጫወት፣ ሲዳማ ቡና ደግሞ እጁ የገባውን የዋንጫ እድል አሳልፎ ላለመስጠት ይፋለማል። ከተከታዩ መቻል ጋር የ8 ነጥብ ልዩነት ያለው ሲዳማ ቡና በመጀመሪያው ዙር ከኢትዮጵያ ቡና ጋር ያደረገውን ጨዋታ 3-0 ማሸነፉ አይዘነጋም። እሁድ በሚደረግ ሌላ ጨዋታ መቻል ከቅዱስ ጊዮርጊስ ይገናኛሉ። በ53 ነጥብ በሊጉ 2ኛ ደረጃ ላይ የሚገኘው መቻል ከዋንጫ ፉክክሩ ላለመውጣት የግድ ቅዱስ ጊዮርጊስን በወሳኙ ፍልሚያ ማሸነፍ ይጠበቅበታል። በ34ኛ ሳምንት በሊጉ ግርጌ በሚገኘው አርባ ምንጭ ከተማ የተሸነፈው መቻል በዚህኛው ሳምንት ወደ ድል ለመመለስና ለዋንጫ ተስፋውን ላለማጣት ወሳኙን ጨዋታ ያደርጋል። በ46 ነጥብ 8ኛ ስፍራ ላይ የሚገኙት ቅዱስ ጊዮርጊሶች ባለፉት 2 ጨዋታዎች ያሳዩትን ጥንካሬ ለማስቀጠልና ዓመቱን የተሻለ ደረጃ ላይ ተቀምጠው ለማጠናቀቅ የሚያደርጉት መርሃ ግብርም ነው። እሁድ አመሻሽ 12 ሰዓት ላይ የአምናው ሻምፒዮን ኢትዮጵያ መድህን ከ3 ተከታታይ ጨዋታዎች በኋላ ወደ አሸናፊነት ለመመለስ ከድሬዳዋ ከተማ ይጫወታል። በሊጉ የመቆየት ህልውናው አደጋ የተጋረጠበት ድሬዳዋ ከተማ በወራጅ ቀጠና ውስጥ ተቀምጦ የወቅቱን ሻምፒዮን ይገጥማል። ብርቱካናማዎቹ በ35 ነጥብ 19ኛ ስፍራ ላይ ሲገኙ ኢትዮጵያ መድህን በበኩሉ በ43 ነጥብ 12ኛ ስፍራን ይዟል። ሰኞ በሚደረግ ጨዋታ ሌላኛው የዋንጫ ተፎካካሪ ነገሌ አርሲ ከሐዋሳ ከተማ ጋር የሚያከናውነው መርሃ ግብርም ይጠበቃል። ሊጉን በተቀላቀለበት ዓመት ለዋንጫ እየተፎካከረ የሚገኘው ነገሌ አርሲ ከመሪው ሲዳማ ቡና በ8 ነጥቦች አንሶ በ53 ነጥብ 3ኛ ደረጃ ላይ ተቀምጦ ይጫወታል። በ48 ነጥብ 4ኛ ደረጃ ላይ የተቀመጡት ሀይቆቹ የዋንጫ ተስፋ ባይኖራቸውም ደረጃቸውን አስጠብቀው ዓመቱን ለማጠናቀቅ ጠንካራ ተፎካካሪ እንደሚሆኑ ይጠበቃል። በ35ኛ ሳምንት በወራጅ ቀጠና ውስጥ የሚገኙ ክለቦች የሚያደርጓቸው ጨዋታዎችም ይጠበቃሉ። አርባ ምንጭ ከተማ ከምድረገነት ሽረ፣ አዳማ ከተማ ከኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ከመቀለ ሰባ እንደርታ የሚያደርጓቸው ጨዋታዎች በሊጉ የወራጅ ቀጠና ውስጥ ለሚገኙ ክለቦች ወሳኝነት ይኖራቸዋል። ሀዲያ ሆሳዕና ከፋሲል ከነማ፣ ባህር ዳር ከተማ ከወላይታ ዲቻና ሸገር ከተማ ከወልዋሎ አዲግራት ዩኒቨርሲቲ ሌሎች በ35ኛ ሳምንት የሚከናወኑ ጨዋታዎች ናቸው። የ2026 ዓለም ዋንጫ ትናንት ሲጀመር በሜክሲኮ ታሪካዊ ስታዲየም አዚቲካ የነበረው የመክፈቻ ስነ ስርዓት እጅጉን ደማቅ ነበር። ዛሬም ለመክፈቻ ስነ ስርዓቶች ብቸኛ አድማቂ የሆነችው ሻኪራ ስራዎቿን ከአጣማሪዎቿ ጋር አቅርባ ህዝቡንም አስደስታለች። አብርሃም ተስፋ ተጨማሪ ዘገባ አለው። ከዓለማችን ምርጥ 8 ግዙፍ ስቴዲየሞች አንዱ ነው። በወንበር 87523 ተመልካቾችን ዘና አድርጎ መያዝ ይችላል። ይህ ደግሞ በላቲን አሜሪካ የሚስተካከለው እንዳይኖርም አድርጓል። ትላንት ለ3ኛ ጊዜ የዓለም ዋንጫ የመክፈቻ ስነስርዓት ያስተናገደው ግዙፉ አዜቲካ ስታዲየም ሜክሲኮ ይህን ታሪካዊ ስቴዲየም ከገነባቸው 60 ዓመታት ተቆጥረዋል። ዛሬም ግን የትናንት ያክል አዲስ ነው። በምሽቱ የመክፈቻ ስነስርዓት ከ83000 በላይ ታዳሚያን ተገኝተውበታል። ሜክሲኮም ፔፕል ፒካዶ በተሰኘው ህብረ ቀለማዊ ትዕይንት ራሷን የገለጠ ችበት ምሽትም ሆኗል። ወትሮም ከዓለም ዋንጫው ጋር ተነጥላ የማትታየው ኮሎምቢያዊቷ አቀንቃኝና ዳንሰኛ ሻኪራ ከናይጄሪያዊው ራፐር ቦርና ቦይ ጋራ በጣምራ በጣሊያንኛ ቋንቋ የተሰራውን ዳይ ዳይ ስራቸውንም አቅርበዋል። እሷ ሌትስ ጎ ያለችው መክፈቻም ውበት ደፍቶበትም አምሽቷል። ብዙዎች የሻኪራ እድሜ ጥያቄ ይሆንባቸዋል። ከ16 ዓመታት በፊት በደቡብ አፍሪካ ምድር ዋካ ዋካ ብላ ስትዘፈን ዛሬ ነበራት መልክ አብሯት ነበርም። እርግጥ ነው በተቆጠረ ዘመኗ አሁን ላይ 49 ዓመት ሞልቷታል። ለተመለከታት ግን ዛሬም አንድ
የተወለደ ፍሬ ናት። መድረክ አያያዟና የዳንስ ችሎታዋ ሲታከልበት ደግሞ ለቀጣይ ዓለም ዋንጫዎች ሁሉ እንድትናፈቅ የሚያደርግ ነው። አልጀዚራ ባሰፈረው ሰፊ ሀተታው እንዲህ ያለም ሜክሲካውያን መንግስት የሚከፍለን ደሞዝ ከኑሯችን ጋር የሚጣጣም አይደለም ብለው ሰሞኑን ተቃውሞ ላይ ነበሩ። ፊፋን ጨምሮ የሀገሪቱ መንግስት በዓለም ዋንጫው የመክፈቻ ስነ ስርዓት ላይ ይህ ተቃውሞ እንዳይከሰት የተቻላቸውን ጥረት ሁሉ አድርገዋል። ፍራቻ ግን እንደነበረ ነበር። እውነታው ግን በስቴዲየሙ የተገኙ የሀገሪቱ ዜጎች ሀገራቸው ደቡብ አፍሪካን ካሸነፈችበት ውጤት በላይ በሻኪራ ስራዎች የነበራቸውን ጭንቀት ሳይረሱትም አልቀረም ሲል አትቷል። የእሷ ስራዎች ከሀዘን ያጽናናሉ፣ የተጣላን አስታርቀው በደስታ ጮቤን ያስረግጣሉ። በቅርቡ ብራዚል ሪዮ ዴ ጄኔሮ ላይ በነበራት የሙዚቃ ድግስ ከ2 ሚሊዮን በላይ ወዳጆቿ ተገኝተው የዓለማችን የምንጊዜው ምርጡና ብዙ ታዳሚያን የተገኙበት ድግስም አድርገውላታል። በአንድ ወቅት የቀድሞ የትዳር አጋሯ ጄራርድ ፒኬ የእሷ ስራዎች ትርጉማቸው ጥልቅ የሆኑ የሁሉንም ህይወት የሚነኩ ናቸው ሲል መናገሩም ይታወሳል። የዓለም ህዝቦች ወደ ሜክሲኮ እንኳን ደህና መጣችሁ ያለችው ተወዳጇ የሀገሪቱ ድምፃዊ ሌላ በስፓኒሽና በእንግሊዝኛ ቋንቋዎች መድረኩን በከፍታ መርታዋለች። ፊፋ ለዓለም ዋንጫ እንዲቀነቀኑ እውቅና ከሰጣቸው ስራዎች መካከል አንዱ የሆነው ፖር ኤላ የተሰኘው ስራም በስቴዲየም ውስጥ ተቀንቅኗል። ቬንዙዌላዊው ድምፃዊ ዳኒ ኦሽን ጨምሮ ሜክሲካዊቷ የፖፕ አቀንቃኝ ቤሊንዳ እና አሜሪካዊው አዞሊ በስፓኒሽ ቋንቋ የተሰራውን ሙዚቃ ለታዳሚዎችም አቅርበዋል። ዲኤንኤንን ጨምሮ ከ8 በላይ ስራዎችም በፊፋ እውቅናን አግኝተው በትላንቱ የመክፈቻ ስነ ስርዓት ላይ ተቀንቅነዋል። ደቡብ አፍሪካዊቷ አርቲስት ቲላና የግራሚ አዋርድ አሸናፊው ሜክሲካዊው አሌሃንድሮ ፈርናንዴዝ ለብሔራዊ ቡድናቸው የሀገራቸውን ብሔራዊ መዝሙር ዘምረውም የመክፈቻው ስነ ስርዓት ተጠናቋል። 23ኛ የዓለም ዋንጫ ትናንት ምሽት በይፋ ሲጀመር የውድድሩ ጣምራ አዘጋጅ ሜክሲኮ በመክፈቻው ጨዋታ ደቡብ አፍሪካን 2-0 አሸንፋለች። ንጋት ላይ በተደረገው ላይኛው ጨዋታ ደቡብ ኮሪያ ቼክ ሪፐብሊክን 2-1 አሸንፋለች። ደግነት መኩሪያ በታላቁ የእግር ኳስ መድረክ ዓለም ዋንጫ ለ3ኛ ጊዜ ውድድሩን ያስተናገደችው ሜክሲኮ ትላንት ምሽት ለ6ኛ ጊዜ የመክፈቻ ጨዋታን አድርጋ ለመጀመሪያ ጊዜ አሸንፋለች። በግዙፉ የአዝቴካ ስታዲየም ደማቅ በነበረው የመክፈቻ ጨዋታ ከ16 ዓመታት በኋላ በድጋሚ በመጀመሪያው ጨዋታ የተገናኙት የሜክሲኮና ደቡብ አፍሪካ ጨዋታ በአስተናጋጇ ሀገር ሜክሲኮ 2-0 አሸናፊነት ተጠናቋል። ጁሊያን ኩዊኖንስ የ2026ቱን የዓለም ዋንጫ ቀዳሚዋን ግብ በማስቆጠር አስተናጋጇን ሀገር መሪ አድርጓል። ከረፍት መልስ ደግሞ የፉልሃሙ አጥቂ ራውል ሂሜኔዝ ሁለተኛዋን የሜክሲኮ ግብ አስቆጥሯል። ራውል ሂሜኔዝ በዓለም ዋንጫ የመጀመሪያ ግቡን ነው ትላንት ምሽት ያስቆጠረው። የደቡብ አፍሪካው ተከላካይ ያያ ሲቶል በዚህኛው ዓለም ዋንጫ የመጀመሪያውን ቀይ ካርድ የተመለከተው ተጫዋች ሆኗል። ቴምባ ዙዋኒ ደግሞ ከደቡብ አፍሪካ እንዲሁም ሴዛር ሞንቴስ ከሜክሲኮ በመክፈቻው ጨዋታ ትላንት ቀይ ካርድ የተመለከቱ ሌሎች ተጫዋቾች ሆነዋል። በዓለም ዋንጫ ታሪክም በመክፈቻው ጨዋታ 3 ቀይ ካርድ የታየበት የመጀመሪያው ጨዋታ ሆኖ ተመዝግቧል። ከዚሁ ምድብ ንጋት 11 ሰዓት ጓዳላራ ስታዲየም ላይ ደቡብ ኮሪያ ከቼክ ሪፐብሊክ ያደረጉት ጨዋታ በደቡብ ኮሪያ 2-1 አሸናፊነት ተጠናቋል። ቼክ ሪፐብሊክ አምበሉ ላዲስላቭ ክሬጂክ ባስቆጠራት ግብ ስትመራ ብትቆይም ህዋንጊን ቢዮም እና ኦህዮን ጊዩ ባስቆጠሯቸው ግቦች ደቡብ ኮሪያዎች 2-1 በመርታት የ2026ቱን ዓለም ዋንጫ በድል ጀምረዋል። በምድብ ሁለተኛ ጨዋታም በቀጣይ አሸናፊዎቹ ሜክሲኮ ከደቡብ ኮሪያ፣ ተሸናፊዎቹ ቼክ ሪፐብሊክ ከደቡብ አፍሪካ ይገናኛሉ። 23ኛ የዓለም ዋንጫ ዛሬም ቀጥሎ ሲከናወን አሜሪካ ከፓራጓይ እንደዚሁም ካናዳ ከቦስኒያ ኤንድ ሄርዚጎቪና ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። ተመልካቾች ለዜና ኢትዮጵያ ያዘጋጅናቸው የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ጤና ይስጥልኝ።